የሰው ልጅ ይፈተናል፣ ግን ተፈትኖ ደግሞ ፈተናውን ያልፋል። የኔ እናትና እንግዲህ ትናንትና ግምጃዬ በጣም ተከፍታ ነበር፣ ከፍቷትም ነበር። እንግዲህ አይታችኋል ብዬ ተስፋ አደርጋለሁኝ። ያው ግን እሱ ከጎኗ ስላለላት እግዚአብሔር ይመስገን። ግምጃዬ እንግዲህ እንባዋ ነው የሚቀርመው። እውነት ለመናገር የኔም እንባ ይቀድማል እና ውዶችዬ ምን ልበላችሁ በቃ አንዳንዴ ይሄ ህይወት ማለት ሁላችንም ያለፍንበት ነገርና አጋጣሚ ነውና እኔ ምን እንደምል አላውቅም። አባ ኮስተር በጣም ምርጥ ልጅ ነው፣ እኔ እወደዋለሁ እውነት ለመናገር። ለእሷም ራሱ አክባሪዋ ነው፣ በጣም ነው የሚወዳት፣ በጣም ነው የሚያከብራት። ለእሷ ሬስፔክት ያለው ልጅ ነው እውነት ለመናገር። ምን ነበር የፈለገው እሱ በቃ አብረው እንዲቀጥሉ ሳይሆን ከውጭ ጋር ሰላም ተንትን ብለው እሱን የሚወድ እሱን እንዲከተሉ እሷን የሚወድ እሷን እንዲከተሉ በየቦታው እንዳይሰዳደቡ ነበረ እንግዲህ ሊያስታረቅ የፈለገው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አይ አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ አመሰግናለሁ ማለት ነው። እንግዲህ ትናንትና ግምጃ ጥሩ አልነበረችም። በጣም ብርም አድርጓት ግን ሙዚቃ ከፍታ ያው እያለቀሰች ነበር ስትጨፍር የነበረው። ብቻ ከባድ ነው ውዶች። እንግዲህ አንዳንዴ ህይወት እንደዚህ ናት የሆነ በቃ አንዱ እንግዲህ ግምጃዬ ያለችው ያፍርብኛል፣ ቦቼ በእኔ ያፍርብኛል። እንዴት ነው ባንቺ የሚያፍርብሽ የኔ ቆንጆ? ሲጀመር ቅመሞች ከዚህ ስትሄዱም ሆነ ደግሞ የሆነ ነገር ስትሆኑ አርቲስትና ድራማ የሚሰራ ሰው አታፍቅሩ። ይቅርታ አድርጉልኝ ግን አታፍቅሩ፣ ይቅርባችሁ ቅመሞች ማለት ነው። አርቲስትና ድራማ የሚሰራ ይሄ ሙዚቃ ምናምን የሚጨፍር ሰው እንትን አትበሉ፣ አታፍቅሩ። ምክንያቱም እሱ የሚፈልገው እንደሱ የምትጨፍር እንደሱ የምትዘፍን ነው፣ እንደሱ ድራማ የምትሰራ እንደሱ አርቲስት የሆነች ነው የሚፈልገው ያ ሰው። ስለዚህ እናንተ ከዚህ ሂዳችሁ ድራማ የሚሰራው ሙዚቃ ዘፋኝ ምናምን አርቲስት ምናምን አታፍቅሩ፣ ይቅርባችሁ ባካችሁ። አፍሮብኝ ነው ስትል በጣም ነው የደነገጥኩት። ለምን ይህን ያደርጋል ወይ? እኔ እንጃ። እንዲህ እውነት ይህን ካደረገ በጣም ምንም እኮ የሚያሳፍርባት ነገር የለም። ሴት ልጅ ሴት በመሆኗ ልተከበር ይገባል። እውነት ቦቼ ይሄን አድርጎት ከሆነ በጣም ነው የሚደብረው እውነት ለመናገር በጣም ከሚባል በላይ። ምክንያቱም ሴት ልጅ ሴት በመሆኗ ብቻ ትከበራለች። ስለዚህ ይህን አድርጋ ከሆነ ቦቼ በጣም በጣም ትክክል አይደለም። እውነት ስነግር የምሬ ነው ማለት በጣም ማለት ነው። እና ብቻ ምን ልበላችሁ ቦቼ እኔ እንጃ አላቅም። ብቻ ግን ይህን አድርጎ ከሆነ ቦቼ በጣም ነው የሚከብደው። ብቻ ግን አባ ኮስተር ሊያስታርቃቸው ነበር። ሊያስታርቃቸው ስላችሁ ፍቅራቸውን አብሮ እንዲቀጥሉ አይደለም። በቃ በሚዲያ ኦዲየንሶቻቸው ሰላም እንዲሆኑ ነው። ምክንያቱም እዛ ጋር ስትሄዱ ግምጃ የተዘግዝቃ ነው፣ እዛ ጋር ስትሄዱ ቦቼ ተዘግዝቆ ነው። ይህ እየሆነ ስለሆነ ሰላም እንፍጠር ነው ይመስለኛል። እንደኔ ግን ግምጃዬ በቃ እምቢ አለች። ከላብ ላይ ነቅላ ወጣች ማለት ነው። ከባድ ነው ብቻ እውነት ለመናገር እና እሷ ከላብልታ ላይ ነቅላ ወጣች ማለት ነው። እኔ እንጃ ምን እንደምል አላውቅም። ብቻ ግን እውነት ስነግራችሁ እኔ ብቻ ከግምጃዬ ጎን ሆኖላት እንግዲህ ግምጃዬ ደግሞ እያለቀሽ ጠላትሽን አታስደስች፣ ያለያ ደግሞ እያለቀሽ ላከምትመጭ ላይብሽን ዝጊው ስልሽ በቃ የሆነ ደስተኛ ስትሆኝ ነይ አለቀ። ካሜራ ላይ እየመጣሽ ማልቀስ ተገቢ አይደለም። ምክንያቱም የሚወድሽ አለ፣ የሚወድሽ አብረውሽ ያለቅሳሉ። ትናንትና ራሱ ሲያለቅሱ ነበረ። የሚወዱሽ አብረውሽ ያለቅሳሉ። የሚጠሉሽ ሰዎች ስላሉ ለእነሱ ደግሞ ደስታ አትሆኚ። እውነቴን ነው የምነግርሽ። አታልቀሽ፣ በርቺ። ከዚህ በኋላ ወደ ኋላ መመለስ የለም። አንቺ ማለት አሁን በጣም በቃ ሚዲያው በቃ ወጥተሻል እንዴ! ከዚህ በኋላ መደበቅ የለም። ጠንክረሽ መስራት ብቻ ነው እንጂ ወደዛ ወደዚህ
ማለት ተገቢ የለውም። በቃ በርትተሽ ጠንክረሽ መስራት ብቻ ነው ያለብሽ እንጂ ወደዚህ ማለቱ ተገቢ ነው ብዬ አላስብም። በርትተሽ ጠንክረሽ ማሳየት አለብሽ። በቃ ይሄንን ነው። ይሄ ካልሆነ በጣም አስቸጋሪ ነው ከሚባል በላይ። አንቺ ጎበዝ መሆን ነው ያለብሽ፣ መበርታት ነው ያለብሽ፣ መጠንከር ነው ያለብሽ። ብርተተሽ ጠንክረሽ ለኦዲየንሶችሽን ማሳየት ነው በቃ እንጂ እንደዚህ እምባሽን እያረገሽ ሁሉ የምመጭ ከሆነ በቃ በውስጥ የምትፈቱትን ፍቱና በቃ ሰላም ሆኖ አለቀ። አንቺም ኦዲየንስሽን የፈለጉ ከጓደኛሽ ጋር ህይወትሽን ቀጥል፣ እሱም የራሱ ጉዳይ ህይወቱ ሊቀጥል አለቀ። ይሄ ነው። ምክንያቱም አሁን ሰላም አልሆን እንትን አላሉ ሚዲያው ገባችሁ አይደለም? ደግነቱ ቦቸም ሆነ እሷም እናት አባታቸውን ሚዲያ ላይ አላመጡም። ደስ የሚለው ነገር አያችሁ፣ እናት አባትን ሚዲያ ላይ ያለማምጣት ጥቅም አለው አንዳንዴ። አሁን ጉንጄና ቦቼ እናት አባታቸውን ይዘው መጥተው በነበረ እስኪ አሁን የአባታቸው ይዘቀዘቃል፣ እናታቸው ትዘቀዘቃለች። እነሱ ግን ይዘው አልመጡም እና ይሄ አንዳንዴ ጉብዝና ነው። በቃ ቤተሰብን ሚዲያ ላይ ይዞ አለመምጣት በጣም ደስ ይላል። አያችሁ፣ ለዚህ ይጠቅማቸዋል ማለት ነው። ቤተሰብ ይዞ አለመምጣት ይጠቅማችኋል። ማንኛችሁም ብትሆኑ ቤተሰቦቻችሁን ሚዲያ ላይ ይዛችሁ ለመምጣት አትሮጡ። አያችሁ ትጎዳላችሁ። በኋላ ላይ ሰላም ሳትሆኑ ስትቀሩ የሚሮጠው ህዝብ ወደ ቤተሰቦቻችሁ ስለሆነ ተጠንቀቁ። አሳላችሁ በዚህ አጋጣሚ ጥንቃቄ አድርጉ እላለሁ። ግምጃዬ በርቺ ጠንክሪ፣ ይህን ነው የምለው። በርትተሽ ጠንክረሽ ብርታትሽን እና ጥንካሬሽን ለኦዲየንሶች ያሳይ እንጂ ማልቀስ ተገቢ አይደለም እላለሁ። ብቻ መደረላችሁ አላውቅም። ይህን ነው የምለው ውዶች። እና እንደምን ትላላችሁ? አሁንም እኛ አሁን እውነት አንዳንዴ ታስበው አሁን እኛ እየጾምን ነው እላለሁ። በቃ በየቦታው እየተሰዳደብን ኮሜንት የስድብ ኮሜንት እየጻፍን አሁን እኛ እንጾማለን። እንጃ እውነቴን ነው የምላችሁ። ጾም ማለት እኮ ከአንድ ቤታችንን ተቆጥበን ነው ጾም ማለት። እውነት የምግብ ጾም ምን ይሰራል ውዶች? የአፍ ጾም ነው አሪፉ እውነት ተመናገር ነው እንጂ ጥሩ በአፋችን መጥፎ እየተናገርን እንጾማለን ማለት በጣም ነው የሚያስጠላው። እና ተጠንቀቁ እላለሁ ውዶች። ግምጃዬ ደግሞ በርቺ ጠንክሪ፣ በርትተሽ ጠንክረሽ አሳይ ብርታትሽን እና ጥንካሬሽን እንጂ እየወጣሽ አታልቅሽ ነው እንግዲህ ውዶች። ሌላ ምን ልበላችሁ? በስማ በጣም የሚገርም ነው። ብቻ እውነት ስነግራችሁ በጣም አንዳንዴ ነገሮች ባላላችሁባቸው መንገድ ይሄዱባቸዋል እና አሁን በቃ ቦቼ የበለጠ ተጠምደሃል። በቃ ጉዲህ ነው ቦቼ ጉዲህ ነው በቃ አባት። ስለዚህ ግምጃዬ በርቺ ጠንክሪ፣ ይሄን ለማለት ነው እንግዲህ ውዶች። ብቅ አባባሌ እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ የሆነላችሁ። አብሬያችሁ የነበርኩ አቢ ነበርኩ። እስኪ እናንተም እንግዲህ ሀሳብ አስተያየታችሁን እንድትሰጡ በአክብሮት በትህትና ጋብዣችኋለሁ። ግምጃዬ በርቺ ጠንክሪ። እንግዲህ አብይ ለዘር ከጎንሽ ነው። ስለዚህ በርታ በይ፣ ጠንከር በይ እላለሁ። መልካም ውሎ ይሆንላችሁ። ባይ ባይ። አመሰግናለሁ። አብሬያችሁ የነበርኩ አቢ ነበርኩ።